So I just want to say we've done very well. We've had discussions on just about every subject. መናገር የምችለው ሂደቱ ከመጨረሻው የመስማማት ሁኔታ ላይ መድረሱ ነው። በሁሉም ጉዳዮች ላይ ተነጋግረናል። በተለይ ዛሬ በጥቃቅን ጉዳዮች ላይም ጭምር መክረናል። ፕሬዝዳንት ዜሌንስኪ በማራላጎ ተገኝቶ ምሳ በልተናል። ምግቡ እንዳስደሰተህ እገምታለሁ። And it was an honor to have you at Mar-a-Lago and have lunch. I hope you enjoyed the food. የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዲህ ባለ ሁኔታ ከስምምነቱ ዋዜማ ላይ ነን ብለዋል። ከዩክሬኑ አቻቸው ቮሎዲሚር ዜሌንስኪ ጋር በፍሎሪዳ ተገናኝተዋል። በቅንጡ የማራላጎ መኖሪያ ቤታቸውም ምሳ ጋብዘዋቸዋል። እናም በብዙ ጉዳዮች ላይ መስማማት ላይ መድረሳቸውን ዜሌንስኪ ያነሱ። ከተቀመጡት 20 የድርድር ነጥቦች 90 በመቶ በሚሆነው ተስማምተናል። የደህንነት ዋስትና ሰላምን ለማምጣት ወሳኝና ዋነኛ ጉዳይ እንደሆነም እናምናለን። ሁለቱ ፕሬዝዳንቶች በውይይታቸው በርካታ ጉዳዮች ላይ ቢግባቡም በሩሲያ አቋም ላይ ግን በአንድ መስመር መራመድ የቻሉ አይመስሉም። ዜሌንስኪ ሩሲያ ጦርነቱ እንዲቆም አትፈልግም ሐሳብን ይዘው ወደ አሜሪካ የመጡ ቢሆንም ትራምፕ ግን የሩሲያና የፕሬዝዳንት ቭላዲሚር ፑቲንን ጉዳይ ለኔ ተውት አይነት በሩሲያ በኩልም የሰላም ፍላጎት እንዳለ እያነሱ ነው። ትራምፕ በብዙ ጉዳዮች ላይ ሲሉ የገለጹት ዜሌንስኪ ደግሞ 90 በመቶ ተስማምተናል ባሉት የትራምፕ የሰላም ስምምነት ሰነድ ላይ ለመፈረም ያላግባባቸው ጥቂት ወይም 10 በመቶ የሚሆኑ ጉዳዮችን መፍታት የሚጠበቅ ቢሆንም እነዚህ ጉዳዮች ግን ቀላል እንዳልሆኑ ሁለቱ መሪዎች ከጋዜጠኞች የተነሱላቸውን ጥያቄዎች በቀጥታ መመለስ ሲቸገሩ ማየት ይነግረናል። ዜሌንስኪ የደህንነት ጉዳይ በእጅግ ወሳኝ ነው ይበሉ እንጂ ስለ ዶንባስ በእርግጠኝነት አልተናገሩም። ዶናልድ ትራምፕም እንደዚያው። እናስ የዶንባስ ክልል ዕጣ ፈንታ ምን ይሆናል የሚለው ከደህንነት ዋስትና በላይ የአካባቢውን ሰላም የሚወስነው ይሆናል ይላሉ የዓለም አቀፍ ስትራቴጂ ጥናት ማዕከል የመከላከያና ደህንነት አማካሪው ማርክ ካንሲያን። ዶንባስ በ20ኛው ክፍለ ዘመን እጅግ ግዙፍ ኢንዱስትሪ የነበራት ወሳኙ አካባቢ መሆኗንም አትዘንጉ ሲሉ ያክላሉ። እናም በድርድሩ ሰነድ ላይ ሰፍሯል እንደተባለው ደግሞም እንደ ሩሲያ ፍላጎት ዶንባስ የሩሲያ አካል መሆኗን ተቀብለው የኬቭ ሰዎች የሚፈርሙ ከሆነ ለሩሲያ ትልቅ የሚባል ድል ነው ይላሉ የኦክስፎርድ ዩኒቨርሲቲ ተመራማሪዋ ዶክተር ማሪን ሃውሊት። ዶንባስ ለሩሲያ ስትራቴጂካዊ፣ ፖለቲካዊና ትዕምርታዊ ጠቀሜታ ያለው ስፍራ ነው። ሩሲያ ዶንባስን የምታገኝ ከሆነ የመጀመሪያው የግዛት ማስፋት መንገዷን የሚያጠናክርላት ይሆናል ሲሉ ከዚያ ባሻገር ግን ባለፉት ዓመታት የአውሮፓ ሀገራቱ ወረራ ሲሉ የጠሩትን ጦርነት የተነጠቀ ግዛት ማስመለስ እንደሆነ ለአውሮፓውያኑ የሚናገርና አፋቸውን እንዲይዙ የሚያደርግ ይሆናል። ሌላው ሩሲያ ለጥቁር ባህር ያላትን ሁሉን ያማከለ ቅርበት ያሳድግላታል። የአዞቭ ባህርንም ለመቆጣጠር በእጅጉ ይጠቅማታል። በዚህ ላይ ደግሞ የማሪፖል ወደብም በእጇ ላይ ይወድቃል። በማዕድን የበለጸጉት ሉሃንስክና ዶኔስክ ግዛቶችም የሩሲያ የኢኮኖሚ አማራጮች ይሆናሉ። ለዓመታት በግዛቶቹ ያልታረሱ ለም መሬቶችንም ታገኛለች። ከምንም ነገር በላይ ደግሞ ሩሲያ ዩክሬንን በቅርብ ርቀት ሆና ለመቆጣጠር የሚያስችላት አጉሊ መነጽር ባይኗ ላይ እንዳደረገች ይቆጠራልም ይላሉ ዶክተር ማሪን። ይህን ብለው ይህ የሚሆን ከሆነ ዩክሬን እስካሁን በጦርነቱ ስለምን ቆየች የሚል ጥያቄ እንድናነሳ እንገደዳለን ይላሉ የማርኪንግሃም ዩኒቨርሲቲ የፖለቲካል ሳይንቲስቱ ሪቻርድ አርኖልድ። እንደሚሉት ደግሞ ይህ የፖለቲካና ኢኮኖሚያዊ ጉዳዮች የተሻገረ መልእክትም ይኖረዋል። ሩሲያ የአውሮፓ ሀገራት ላይ ከፍተኛ መጠን ያለው ውድመት ማድረሷን የሚነግረን፣ ከዚያም በላይ ሩሲያ ይዛው ዘመናት የቆየችውን የሶቪየት ትርክት እንድትገነባ የሚያስችላት ነው። ሩሲያ አይኖቿን ወደ ዛፖሮዥያ ሙሉ አካል እንድታማትር በር የሚከፍት ነው። ይሁን እንጂ የስምምነቱ አካል የሆነው ዶንባስን ለሩሲያ የመስጠቱ ሂደት በዩክሬን እስከ መጨረሻው ተቀባይነት የማያገኝ ከሆነ የሩሲያ አቋም በተቃራኒው የሚሄድ ነውና ጦርነቱ ስለማብቃቱ ዋስትና አይሆንም ይላል የአልጀዚራ ሀተታ። ቮሎዲሚር ዜሌንስኪ ግን የዶንባስ ጉዳይ በሕዝበ ውሳኔ ይፈታል በሚል
ቀለል አድርገው ቢያልፉትም በሩሲያ በኩል ግን ይህ እንደዚህ በቀላሉ የሚታለፍ አይደለም። ህዝበ ውሳኔስ በሩሲያ ተቀባይነት ያገኛል ወይ? ሌላው ጥያቄ ነው። እናም ዩክሬን ለሰላሟ ስትል ዶንባስን ትሰጣለች ወይስ አሜሪካና የደህንነት ዋስትናዋን ትመርጣለች የሚለው መልስ ባይገኝለትም ከሌሎች ሀገራት ፍላጎት ይልቅ ግን የሁለቱ በጦርነት የተጎዱ ሀገራት ፍላጎት ያይል ዘንድ የብዙዎች ምኞት ነው።